አልቅሱ አማርኛስ ለማልችል አይደለም አልቅሱ ማለት አልቅሱ አይደለም መጥቶ እንዲም ባውጡ ማለት ነው እንዴ አስነግረኝ አትሄጂም በቃ እኔ አትሄጂም እንዴ ነጭ ለብሰሽ ምን ሰርግ ቤት ነው ፀጉር ቤት ነው እንደዚህ ፀጉር ቤት አይደለም አንተ ሰርግ ቤት ነው ነጭ ተለብሶ ሰርግ ቤት ማለት ነው ለቅሶ ቤት ሄደህ እንደዚህ እንዳትልሽ እኔ ያልኩትን አትድገም አይባልም እሺ አይባልም አይደለም ዝም በል አልሰማሁም ነበር የኔ ጌታ የኔ ጀግና አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው የምወዳችሁ፣ በጣም ነው እናከብራችሁ እና ዛሬ ያው ሁሌም ከጎናችን ናችሁ ግን ከአንድ ወር በላይ ቪዲዮ ሳንለቅ ስለቆየን ቪዲዮአችንን ዩቲዩብ ሪከመንድ እያደረገው አይደለምና ሆም ፔጅ ላይ እየመጣ ስላልሆነ ሁላችሁም ይሄንን ቪዲዮ ስትጀምሩት ጊዜ ላይክ በማድረግ ጀምሩ፣ ሼር አድርጉ። ሰብስክራይብ ያደረጋችሁንና እያያችሁን ያላችሁ ሰብስክራይብ አድርጋችሁን እያያችሁን ያላችሁ እየመሰላችሁ ከሆነ ምናልባት ሰብስክራይብ ካላደረጋችሁን ሰብስክራይብ አድርጉን፣ የደወል ምልክቱን ተጫኑና ሁሌ የኛ ቪዲዮ ይደርሳችሁ። በዋነኛነት ግን ይሄን ቪዲዮ ላይክ እና ሼር እንድታደርጉት ነው የምንፈልገው። ሰሞኑን ባሉት ቪዲዮዎች ብዙዎቻችሁ እየተዝናናችሁ ነው። ዛሬም እንደተለመደው እናንተን ያዝናናል ብለን ባልነው ጸዴ የቪዲዮ ሐሳብ መተናል። ትላንትና ያው አዘናችሁልኝ፣ እኔ ያሳዝናለሁ በጣም እኮ ተጫወቱብኝ። ዱንያ ደዋራ ነው የሚባለው ይዞራል እና እንደ እውነታው ማለት ነው ቶሎ ነው ይሄን መግቢያ መስራት ስላለብኝ ነው። ምክንያቱም ሁሌም እናንተ ከኛ ጎን ናችሁ፣ ታግዙናላችሁ በሁሉም ነገር እኛን ሐሳብ አስተያየታችሁ እና ደግሞ የሆነ ችግር ሲፈጠር በውስጥ ትነግሩናላችሁ። ጥሩም ነገር ሲፈጠር በርቱ፣ አይዟችሁ፣ አሪፍ ነው ትሉናላችሁ እና ዛሬ ደግሞ ከእናንተ ላይክና ሼር እንፈልጋለንና ለዛ ነው መግቢያውን መስራት። በጣም እየቸኮልኩኝ ከሆነ ይቅርታ፣ ምናልባት ደግሞ ትረዱኛላችሁ ብዬ አስባለሁ። ረዱን ፕራንክ ልናደርጋት ነው ግን እሷን ልደርስብን ትችላለች ብዬ ነው እየፈጠንኩኝ ያለሁት። የቪዲዮን ሐሳብ መጀመሪያ ነግሬዋለሁ። ይኸው ጥቁር በጥቁር ለብሶ መጥቷል። እኔም እንደምታዩት ሙሉ ለሙሉ ጥቁር በጥቁር ነው የለበስኩት እና መጣሽ መሰለኝ። የእግር ድምፅ ይሰማል። መጣች በቃ። እሺ ቪዲዮ ግን አይታይም። ካሜራውን እንደተደበቀ ምናምን አያስታውቅም። እዛች ጋር ሲጀመር ማንም ሰው አያውቅም። እንዴት እንደዚህ ሆነ? እንዴት ለምን? ወይኔ ሻምበልዬ ወይኔ ሻምበልዬ ደግሞ አንቺ ነጭ በነጭ ነው የለበስሽው። ወይኔ ሻምበል ሻምበልዬ ለቅሶ እንሄዳለን ብሎ አልነገረሽም? እንደዚህ ጭራሽ አልገባኝም። ወይኔ ሻምበልዬ ደግሞ ለቅሶ ነጭ ነው የሚለበሰው። አንድ ዳቦ እኮ ቢኖር እኮ ግማሹን ለሳቸው ግማሹን ለእኔ
ወይኔ ሻምበል ወይኔ ሻምበል በቃ ተይ ተረጋጋ ተረጋጋ። ከባድ ነው። ተረጋጋ። ወይኔ ሻምበልዬ ጠባቂ እኛ እንቅልፋችንን ተኝተን እኮ እሳቸው አይተኙም ነበር። ወይኔ ሻምበልዬ ጠባቂ እኮ ነው። ጠባቂ አልባሽ አጉራሽ እኮ ነው። ወይኔ እንደሱ ጠባቂ የለም እኮ እንደሱ ማን ይጠብቀኛል? ከኋላዬም ከፊቴም የሚመጣውን ጠላቴን የሚጠብቁልኝ ሻምበልዬ ኤንዲ ተረጋጋ። በቃ አይዞህ ሻምበል በቃ እንደዚህ ስለሆንክ ደግሞ በቃ አንድ ጊዜ አርፈዋል እኮ ተረጋግተህ ማሳለፍ ነው። ሰው ቢሆን እኮ ጥሩ ነው። ከሰውም በላይ እኮ ነው። 10 ሰው አይተካውም እኮ እንጂ አታስታውስን እንጂ ሻምበልዬ አትረጁም እኮ ይህንን ስሜትማ አትረጁም እኮ ራቴን አትረጁም። አልገባሽም። በቃ አሁን እንደዚህ ስላለቀስክና ራሳችሁን ስለጎዳችሁ በቃ ተረጋግተህ ጠንክረህ ነው ማሳለፍ ያለብህ። በቃ ለእሳቸውም ቢሆን ደስ አይላቸውም እንዲህ ስላዘንክ አይደለም። ሻምበል ምን ይሻላል እንጂ ያልቻልኩም እኔም አልቻልኩም እንጂ ከዚህ በላይ እንደዚህ ብታያቸው እኮ ደግሞ ከዚህ በላይ ነበር የምታለቅሽላቸው። ሰፈሩ ላይ እኮ እንዴት የተከበሩ ሻምበልን እኮ ማያከብር የለም። አንድ ሰው በዛ በኩል እኮ አይጮህ አይሳደብ። እንዴት እኮ እንደሚያከብሯቸው አንድ ሰው ቢንጋጋ ሌባ ቢመጣ ምን ቢመጣ ማንም ሰው እሳቸው እያለ እኮ ሻምበል ብታያቸው እኮ ደም ነው የምታለቅሽው። አልገባሽ? እኔማ ምን አይዞህ ከአሁን በኋላ ምን አለኝ? ምን ቀረኝ በህይወቴ? ምን ቀረ? አሁን በኋላ አልቀረም። እኔ ራሴን ሴት አድርጌ በገለው ራሱ አይልም። እንደዚህ ላይ አድርግ ነው። ወይኔ ሻምበልዬ አልሰማሁም ነበር። የኔ ጌታ የኔ ጀግና የኔ በገሬ የሰፈሩ ኩራት እንደው ምን ይሻላል? እንዲህ ማልቀስ ይሻላል። እንደዚህ እንዳትለኝ ወይኔ ሻምበል ለቅሶ ቤት ሄደህ እንደዚህ እንዳትልሽ። እኔ ያልኩትን አትድገም አይባልም።
እሺ አይባልም አይደለም ዝም በል። ወይኔ ሸምበልዬ የልጅነቱን ፎቶ አሳይቻለሁ። የልጅነቱ ፎቶ እኮ ቶሚ እያለ ስሙ ታውተኳላ ቶሚ እያለ ብታውቂው ደግሞ ቶሚ እያለ ብታውቂው ቶሚ የሸምበል መቺ ወይኔ ቶሚ እያለ ብታውቂው እኮ ደረሱ ትናንትና የገዛን ምግብ ሳይበላስ እንጂ ሳይበላው ስጋ ይወዳል እኮ ስጋ ይወዳል። ኧረ ወይኔ ሸምበልዬ እኔ ላይ አትድገም። እኔ ሳለቅስ እየተነሳ ከኔ ጋር አታልቅስ በእናትህ። እዛ ሌላ ነገር ይመስላችኋል። እዛ አማርኛ እንደማችል አያውቁም። ተመልሰህ እንትን አትበል በእናትህ አልልም። ሸምበልዬ ወይኔ ሸምበልዬ ምን እያዳረ ለቅሶ ቤት ሄዶ እኔ የምለውን ቢደግም ምን ሊሉት ነው? እዛች ጋር ያለው ሰው አይባልም ንገሪው አይባልም። በቃ አይባልም ያለ ነው። አትሰብም? ወይኔ ሸምበልዬ ሄደ እንዲህ ሸምበል የት ነው ሄደ? እሱማ እኮ አንከራከርም። ረዱዬ እኔ እኮ አልገባሽም ረዱዬ። ታዲያ በሰው ፊት ያዋርደኝ እንዴ? ወስጆ ማንም ያዋርደ በሰው ፊት። አንቺ ደግሞ ነጭ ይለበሳል እንደ ለቅሶ ቤት ሰው ቢሆን እኮ አንቺ እኮ ከሰውም በላይ ስንት ነገር የሰው ማይከዳ ሸምበል ሰውን አይከዳም። ላመኑት ሟች ታማኝ የልብ ጓደኛ ታማኝ የልብ ሰው ጓደኛ። እውነትህን ነው። ወይኔ ሸምበል አሁን በቃ እኔና ሄድ ለሱ ስለለቀስኩት ማለት ነው። በራስ እየመጠለኝ ከእንሂድ በቃ አይዞህ። የት እንሂድ? እንሂድ ለቅሶ ቤት እንሂድ። አንቺ አትሄጂም። ለምንድን ነው? ሰርግ ቤት ነው እንዴ ነጭ ለብሰሽ የምትሄጂው? አትሄጂም። በቃ አትሄጂም እንዴ ነጭ ለብሰሽ ምን ሰርግ ቤት ነው? ፀጉር ቤት ነው እንደዚህ። ፀጉር ቤት አይደለም አንተ ሰርግ ቤት ነው ነጭ ተለብሶ ሰርግ ቤት ማለት ነው። ليش يا شنبل ليش ترك امرأتي يا شنبل انت الوفي انت انت شنبل وفي سوي اللب ባህል ልታበላሽ ነው እንዴ? ደግሞ አንተ ደግሞ በዛ ሄደህ በአረብኛ እንዳታለቅስ እሺ? በብላ ለቅስ እንጂ አማርኛ ነው እንጂ እሺ። በአማርኛ ሸንበል አንቺ እዚህ ፀጉር ቤት አይደለም ትጉር ልበሽ። ፀጉር ቤት አትበል፣ ሰርግ ቤት ነው የሚባለው። ሰርግ ቤት አዲ አስተሳቢ ከሸንበል ጋር ነው። እዛቤ ለማለት ፈልገህ ነው? ለሽ ያሸንበል ጊዜ የለም፣ በቃ ጊዜ የለም፣ ችግር የለም። አንቺ ገና ቤትሽ ያሸንበልሽ ጥረክተ እንዲውራህት ይሄን ጀርስ ነው የሄደ ደግሞ ليش تركت يا شنبل يا ردت ليش تلبسي ابيض هنا عرس ولا صقور بيت يا صقور بيت لبسش ትመጫለሽ እያለኝ ነው። ሰርግ ቤት ነው صقور بيت ነው እንደዚህ ሰርግ ቤት በላ አንተ ሰውዬ በእናትህ እዛ ሄደህ ደግሞ እንደዚህ እንዳታዋርደኝ በእናትህ። ሲጀመር አንተም አትሄድም። በቃ እኔ ብቻዬን ነው። ለምን አልሄድም? አትሄድም። ኧረ ውሰደኝ። አትሄድም። በቃ ለቅሶዬን ልታበላ። ኧረ ሸንበል ውሰደኝ። ኧረ ሸንበል ወደ አንተ ይወስድልኝ ሸንበል ሸንበል በቃ እዚሁ እኔ ካዘንሽም እዚሁ በቃ ቅድም አልቅሰሻል። በቃ እንዳለቀስሽ ይቅር። በቃ ተይው፣ ችግር የለውም። እና ምን ነው ጓደኝነታችን ታዲያ? ጓደኝነታችን ብታስቢማ እንደዚህ ነጭ ለብሰሽ አትመጪም። ፀጉር ቤት ነው እንደዚህ፣ ሰርግ ቤት ነው እንደዚህ። ሰርግ ቤት እኮ ነው እንደዚህ የሚካሄደው። ሰርግ ቤት ነው እንደዚህ የሚካሄደው። ወይ አሁን ምን ይሻላል? እንዴ ምን ይሄኔ ራሱ ሆስፒታል ልሂድ ወይስ ለቅሶ ቤት ልሂድ? ራሴ እኮ ሊፈነዳ ነው። ያለቀስኩበት ነው መሰለኝ። እኔ ምን በራስዎን የመተላ አይደለም ደግሞ በቃ አሁን
አንቺ ወደ ቤት ሂጂ፣ እኔ ልሂድ። አንተም አትሄድም። ለምን አልሄድም? አንተም ኧረ ውሰደኝ። ታዋርደኛለህ። እየሰማሽው ነው አንቺ። እጅ ውሰደኝ። አትሄድም። ሸበር ያኔ ሸበር አይወስድም። አትሄድም። ናዳት የሚገርም እና ብሎ ታዲያ ሰውየው አማርኛ አይችልም። ያዋርደኝ። እዛ ሄዶ ለቅሶ ይላል። ሰርግ ለማለፍ ፈልጎ ምንድን ነው ዝም ብሎ ይቀላቅላል። ያዘን እንደዚህ ነው እንደ አንተ። እኔ ምለውን ለምን ትደግማለህ? የራስ ለቅሶ የለ እንዴ? እኔ ምለውን እየደገመ ሰው ሌላ ነገር ነው የሚመስለው እንዴ? አሁን አንቺ ኧረ አይመስልም። ሰው ይረዳል እኮ አንቺ አልተረዳሽም። ይኸው አየቃ ሀዘኑን እያበላሽ ያለው አንተ ነህ። ምን ሆነህ ነው? ከሰው ጋር እንዴት ነው የምግባባው? አሁን ለቅሶ ቤት ልንሄድ ነው። እንዴት ነው ባለቅሶ? ወይን ሸምበል ብቻ ነው ብላችሁ በቃ ዝም ብለህ አልቅስ። ችግር የለም እኮ ማውራት አይጠበቅብህም እኮ። ዝም ብለህ ማልቀስ ትችላለህ። ማለቅስ ብቻ? አዎ፣ ስታለቅስ ራሱ ማለት ነው። በአረብኛ አታልቅስ። በአማርኛ አልቅስ። በአማርኛ እየቀለደብኝ ነው፣ እያዘንልኝ ነው። ለነገሩ እሱ መረዳት ነው ያለብኝ። መረዳት አለብኝ። ነጭ ለብሰሽ መጣሻ እንዴ? የኔ ሻምበል ሲሞት እሷ ለምን ለበሽ? ሰርጓ ነው። ወይኔ ሻምበል በህይወት ኖሮ ይህንን ጉድ ቢያይ ማነው እንዲህ ብጭቅጭቅ አድርጎ ነበረ እንትን የሚላት። የምሬን ነው የምልህ። ብጭቅጭቅ ልብለዋ እሷን ነው እንጂ ብጭቅጭቅ ነው ያደርጋት። ምን ሆነ ነው? ስንቱን ነው ያስደስተው? ለስንቱ ብጭቅጭቅ ልብ ያደርጋታል። ሀዘን እኮ ለቅሶ እኮ ማለት ነው ባዳና ወዳጁ የምትለይበት ነው። አየሁኝ እትያስካሉን አወቃት። የባለፈው የመታጠፊያ ጋለችው እትያስካሉ ምቀኛ አንደኛ ምቀኛ። አሁን እሷ በዚህ ሀዘን የተደሰተችው እሷ ናት። ረዴትም በቃ እንደዚህ ነው የሆነችብኝ። ይኸውልህ አይቻለሁ። ይኸው ረዴትም እንደዚህ ነው የሆነችብኝ። ለምን እንደዚህ ይሁን? ሲረዱ ይደረጋል? አይደረግም። ኖር ነው። ነጭ ተለብሶ ይመጣል። እንደ ለቅሶ ነጭ ይለብሳል። በጣም ነው እንጂ የምንቆጣሽ። ይሄ ብቻ ነው የቀራት። አይዋ ከዛ የሕልመ ተዓሊ የሚለው ዘመን መግባት ብቻ ነው የቀራት። እሱ ነው የቀራት እኮ። ኖር ነው። ሼም ነው። በጣም ያሳፍራል። ተው ምቀኝነትሽን እንኳን በጊዜ ያወኩኝ። ችግር የለም። እኔ ብሞት ራሱ ማለት ነው ለእኔ ለቅሶ ምን እንደምታደርጊ በህይወት ሆኜ ማየቴ ትልቅ ነገር ነው። አይታላ ሰውየው ማለት ነው ያ ሰውየው ዘምታላ በዜና ላይ አውቆ ማለት ነው ሞች ያለዋልና የሞቱን ዜና አስነገረ ማለት ነው በዜና ከዛ በኋላ ማን እንደሚቀር ማን እንደሚመጣ ማን እንደሚደሰት ለየ። ከዛ ሞቷል ተብሎ ቀብር ቦታ ከዛ ሁሉም እንዳለ የሚመጡ ለምግብ መብላት ነው። ምግቡን ይበላሉ፣ ይደሰታሉ። አንተ የሰው ግፍ ረዴት ማለት የሰው ግፍ ማለት ነው። ልጨፍር የሰው ግፍ ማለት ነው። ብድር የሌለበት ሰው ብድር ያለበት ብሎ ሊበላ አልመጣም። ሊበላ ምስር መብላት እኮ ችግር የለም። ገንዘቡንም ሊበሉ መጡ። ረዴት ራሷ በቃ እንዴት ነው ነጭ ለብሳ። በጣም ነው እንጂ የምትወቀሽው። እንደው ፈጣሪ ይልሽ። ልብስ አይለበስም ነጭ ልብስ። ኖር ነው። ወይኔ ቶሚ እንን እንኳን አላየ። እኔ ባንቺ ቦታ ቢሆን የማዕረግ ስም ተሰጥቶት እንኳን ሻምበል ተብሎ ሞተ። ትምህርት ተማረን ማለት ነው። በጣም በህይወት ሀዘን ማለት ነው። በመጥፎ ጊዜ ነው የሰው ማንነት የምታየው ማለት ነው። አንቺን ነው እየተናገርኩ ያለሁት። በጣም መጥፎ ሴት ነሽ። እንዴ ምን አድርግ ነው የምትለኝ? ኦማይ ጋድ ነው የምልሽ። ወይ ልበላችሁ
ነጭ ልብስ ተለብሶ ሀዘን ይመጣል። ስፒከርሽ ረሳሹ ፈለግሽ እንዴ እንደዚህ ለብሰሽ እንዴ? እዛ ራሱ ሰው ቢያይ ምንድን ነው? ሻምበል እኮ ነው የሞተው። ሻምበል ሞቶ ሻምፒዮን፣ የዓለም ሻምፒዮን ሞቶ እንዴት ነው እሷ ከኔ አጠገብ ይሄንን ነጭ ልብስ ለብሰሽ የምትሄጂው? በቃ ለሻምበል ክብር የላትም ጭራሽ። እኔ እኮ ዝም ብዬ መጣሁት። ምን አደረኩ? ሌላ እንዴ ኖር ነው አይደረግም። ምንም አላዘንሽም ሲጀምር። በጣም የምታሳፍሪ ሰው ነሽ። እንደዚህ አይደረግም። ያረከሰን እኔ እናንተ ብቻ ነው። ለሱ ያሳዘነ እኔ እናንተ ብቻ ነው። ሻምበል እኮ ማለት ነው። እኔ እኮ አልበላም እኮ ይኸውልህ፣ ግማሹን አልብሼ ይኸውልህ፣ ግማሹን እኮ አንተ ግማሽ የበላ እሱ ግማሽ የበላ እኔ ሩብ የበላው ለሱ አስቤ ሁለት የሚወደው እኔ ልባልታ አይደለም ሲጀምር ዝም ብል እኔ ደግሞ አንቺን እንደዚህ በማወቄ እኔ ስንት ዓመት ማቀሽ ልጅ አሁን በሀዘኔ ሰዓት ነጭ ለብሰሽ ትመጫለሽ። ደግሞ በለቅሶ ቀን እንደዚህ ሰው ይታራል። ታልተራስ ታሳፍራለህ። እኔ እንደዚህ እንደሆነች እኮ አላውቅም። አሁን የሻምበል ፋሚሊ እዚህ ቢሆንስ ምንድን ነው የሚለው? ደስ ይለኛል። ሂጂ አይንሽንም አልቅሱ ምን ማለት ነው የምትለው? አልቅሱ አማርኛ ስለማልችል ነው። አይደለም አልቅሱ ማለት አልቅሱ አይደለም መጥቶ እንዲህም ባውጡ ማለት ነው። ነው እንዴ አትነግሪኝ ታዲያ። ራስን አትጉዳ። እኔ አሁን ማለት ነው ሻምበል አንድ ጊዜ ከሞተበት ቢነሳ ብዬ የተመኘሁበት ሰዓት ነው። የምሬን ነው የምልህ። ማን ክፉ ጠላቱ እንደሆነ ማን ምቀኛ እንደሆነ ስለ እትዬ አስካለች ብነግረው ደስ ይለኛል። እትዬ አስካለች ምቀኛ አሁን ቤቷ ይታይ ለሱ አንድ ቀን ስጋ አንድ ቀን እቤቷ በልታ አታውቅም። ስንት ዓመት ሆናት ስጋ የሚባል በልታ አታውቅም። ችጋራም አይታታላ። ችጋራም አንደኛ ቁርስ በልታ ምሳና እራት አትበላም እኮ ችጋራም። ዛሬ ግን ሻምበል ሞተ ብላ ለደስታ አረደች። በጋርዳ እያበላች ነው ሰውን ሁሉ። ምቀኛም እያስጋለች እንደውም እሷ የትልቅ ሰው ምቀኛ ነች። አንቺ የህፃን ምቀኛ የወጣትነት በወጣትነትሽ ምቀኝነት ከየት እንደለመድሽ እንጂ በጣም የምታሳፍሪ ሰው ነሽ። እሱን ወቂ። ለማንኛውም እኛ ባለቀስን ለሻምበል ባለቀስን ታሳፍራላችሁ። ስድብ ጀመረች እያየ። ለምንድን ነው የምትሰደብ? አንቺ ለምን ጠራሃት? ሲጀምር በምንድን ነው የምታጭን? ምንም እኮ ደግሞ የለቅሶ ሰው ለቅሶ ሲሆን ሰው ሲመታ የለቅሶ ንግግር አለ። ዝም ማለት ምን ሆነ ነው? ልክ ነው። አየሁባት፣ እሷ ላይ አየሁባት። የምሬን ነው የምልህ። ሂጂ፣ ችግር የለውም ሂጂ። ባይ እንዴ ለምንድን ነው የምትመለሺው? እንዴ ምን እንበልሽ ታዲያ? ለኔ እንኳን ትንሽ አታስቡ። እንዴት እናስብልሽ? እስቲ እንዴት እናስብላት? የሞተው ሻምበል ነው ወይስ አንቺ ነው የምናስበው? የሞተ ተጎዳ አለች አያቴ። የምሬን ነው። በህይወት ካለ ሰው የሞተ ተጎዳ። የህይወት ያለ ሰውማ ይረሳል። በህይወት ያለ ሰው ምን ዝም በል እስኪ አንተ። ሶሪ ለቅሶ እንዳለን ረስቼው ነው እኮ ዛሃይመር በሽታ አለብኝ። የኔን ነገር አትድገመው። አይደገምም። ዳይት ነው የሚደገመው ኢትዮጵያ ውስጥ። ለቅሶ አይደገምም። ዳይት ይኸውልሽ። ለማንኛውም እሷ ምንድን ነው የምትናደዱ? እኔ ምን አውቃለሁ? እኔ ነኝ የሞተብኝ ሻምበል። እሷ ነው የሞተባት እንዴ? ለምንድን ነው የምትናደደው እንዴ? አየህ ግን በጣም ነው የምታሳፍሪው። የምር በጣም እንደሷ የሚያዋርደኝ ጓደኛ በህይወት ዘመኔ አንተ ሲጀመር ጓደኛ ምረት አለች አያቴ። እነዚህ ምክኛ ለምን ምቀኛ ነሽ? ምቀኝነትሽ እኮ ነው እንደዚህ ያስብል። አዎ ምቀኛ፣ ሸረኛ
እንደውም ሲጀምር ሸርን የሸር የሚሰራ ማለት ነው። አዎ ሸረኛ ተንኮለኛ። አረብኛ ጠፋብን። ሸረኛ አታውቅም እንዴ? ሸር እኮ ማለት ምን ማለት ነው? ኦኬ በአረብኛም ሸር ሸረኛ ነገር መቼም ማረሰውም፣ ግን ቢያንስ ለሀዘን ስል እዚህ ሆናለሁ ከጎንክ ለመገኘት። ደሞን እያረከስኩት ቶንሲል አማመኝ። እሷ ደግሞ ምንድን ነው የምታብረው? ከየት ነው ያመጣው? እንዴ እሷ ምን እያለች ነው? አንጀቴን ለመብላት እንዳዝንላት ፈለገች። ታውቃለህ? አሁን ላንቺ ላናክሰለሽ ጭራሽ ብዙ ነገር አታውራ። በቃ ተው። ምክንያ ወርትኛ ምን ነበር? ሶስተኛ እትያስካለች እትያስካለች ግን አያታ አሁን እነን የለክሶ ከጀረሰን በኋላ ማልከት ጀመረ። እትያስካለች ማለት ነው። ችግረም ምሳና እራት ማትበላ ሴትዮ ኩርስ ብቻ አንድ ቀን ስንት ዓመት ሆናት? ከዛ ምን ነበር ስሙ የሞተው? ሻምበልዬ። በቃ እንደ ሻምበልዬ ብርሽን ወስድሽ አንተ ሻምበልዬ ማለት እኮ ማለት ነው። ስማ ሻምበልዬ ማታ አይተኛም። አስበው፣ እኛ እንቅልፋችንን እየተኛን አይተኛም። ለኛ ብሎ እዛች እችን ነው የምታገኘው። እዚች ያለች ቆርቆሮ ውስጥ ነው የሚያድረው። አስበው ሻምበልዬ እኮ እዛች ውስጥ ነው የሚያድረው። አስበው ሻምበልዬ ይኸውልህ፣ የፈረንጅ ነው እሱ ደግሞ የፈረንጅ እኮ ነው። ትንሽ እኮ ነው ድቅ የሚለውን አላየሁም እንዴ? ስሙ ማን ነበረ? ቶሚ። ከዛ በኋላ ማለት ነው ይኸውልህ ሰፈር ውስጥ ማለት ነው ይኸውልህ 10 ሌባ ማለት ነው። 10 ሌባ ሁለት ቤት ውስጥ ማለት ነው 5 ተከፋፍለው ገቡ ማለት ነው። ቶሚ እያለ ስሙ ማለት ነው። ቶሚ እያለ ስሙ 10ን እያባረረ አንበሳ በለው። ይኸውልህ የሰፈር የሞቱ ማለት ነው ኮሎኔል ነበሩ። ይሄማ ስሙ ሻምበል ነው። 10 ሌባ እንዴት ነው የሚያባረው ብለው ስሙን ከቶሚ ወደ ሻምበል ማዕረግ ስም ሰጡት። ሻምበል ሳይሆን ሻብል ምንድን ነው? ሁሉ ነገር የሚችል ማለት ነው። ሻምበልዬ አይተኛም። ይኸውልህ እሱ ማለት ነው ለሌሎች የሰፈር ውሾች ቀንጠብጣቢ ነው የሚገዛው። ለእሱ ግን ትክክለኛ ስጋ ሻምበል የበግ ስጋ ነው። ምን ሆነሽ ነው? 18 ዓመት እሱን ያሳደግ ይኖራል። እሱ 18 ዓመት የማይኖርም አትዋሽ ማለት ነው። በልኩ 18 ወር አንተ ይኸውልህ ስትቀደድ በጣም በትልቁ ተቀደድ። ሩቅ አይደለም ስማ፣ ስትመለስ እንዳይከብድ ውሸት በጣም እየሄድክ ነው። ሩቅ እየሄድክ ነው። ቀስ አድርጎ አይደለም ግን ወይኔ ሻምበልዬ እኮ ሻምበል በቃ ሞተ። ወይኔ ሻምበልዬ እያያዛችሁ ነው። አሁን ግን እየተረዳኋችሁ ነው። ምንድን ነው የሚያስቅሽ አንቺ? ቶሚ እኔ የምራዝኝ የላችሁ ነበር እንደዛ ስትሆኑ። አሁን አናሳዝነው። ሽርኛ ተንኮለኛ ምቀኛ ሻምበል እዚህ ቢሆን እንደዚህ እሷ ስትለኝ ምን እንደሚያደርጋት ነበር። እድለኛ ነሽ። አሁን አንተ ግን ማለት ነው አማርኛ ካላስተካከልክ አሁን የሻምበልን ለቅሶ ከኔ ጋር አትሄድ። እሺ ለቅሶ ደግሞ የት ነው? የሻምበል ሰፈር አታውቂም እንዴ? እሱ የሰፈር ማፊያ ነው። ሻምበል ሞቱ እንዴ? ማፊያ ነው ጭራሽ። አልሞተም እንዴ? ሞቷል እንዴ? ሞታ ሻምበል ቢሞት ነው እዚህ ታገኝ። በጣም እየተጫወተ ሻምበል ቢሞት ለምን ያለቀሰን ነበር? ይሄን ሲጀምር ለምንድን ነው በህልም ረበረን እንዴ? እያለቀስክ ነበር እንዴ አንተ? ያለቀስኩት ነበር እንዴ? አንተስ? ይሄ ሁሉ ነገር ድራማ ነው። ኧረ እኔ እያለቀስኩ ምን እንደዛ ድፍት ብላችሁ ብቻ እያለቀሰ ነበር እንዴ? ያለቀስኩት ነበር እኔ እያለቀሰ ነበር እንዴ? እናውቃለን። ሁለታችሁ አንገታችሁን ደፍታችሁ ሻምበል ማን ነበር የሚለው? ማን ነው? ምን ሆኖ ነው? ምንድን ነው? ምን ተፈጥሮ ነው? ለምንድን ነው የደበረሽ? ቱሚስ ማን ነው? ቱሚ ቺክን ልጆች መሀል ሊገቡት ምን ሆነሽ ነው? ለምንድን ነው የደበረሽ? ለምን ደብሮሻል? ምን ነው? ሙሽኪል አለ? ችግር አለ? ሙሽኪል አለ? ሙሽኪል አለ? ኧረ እኛ አላዘንም እንዴ? አንተ አዝናል እንዴ? ኧረ አዝናለሁ እንዴ?
ዝፈንላት ካልሆነ ያ ህልዋ ታሊ ታሊ እንዴ ምን ሆነሽ እንዴ? ምን አዝናሃል እንዴ? እስኪ አንዴ ጨፍር ነው ጨፍራ ክስክስ ነው ክስክስ ነው በጣም ያናደዳችሁ አሁን የምር እያናደዳችሁ ነው እውነት። እሺ ቢያንስ አሁን እሷ መጨፈር የለባትም እንዴ? ያናዳል። አንቺ እኮ ችግርሽ እኮ ቤት እዚህ ቤት ስትመጣ ጊዜ በዚህ ማለት ነው ቤቱን መቃኘት ምናምን ያስፈልጋል። ገባህ ማለት መቃኘት ምን ሊቀኝ መከኛ ምንድን ነው? መቃኘት ማለት ቤቱኛ ምቀኛ አይደለም። አንተ ቤቱን እንደዚህ ኦኬ ማሹፍ እንደዚህ አዎ ማየት ምንም ከዛ ልሽፎ እዚህ ቤቱን እዩ። እዚህ ጋር እዛ ጋር ሞቅ አድርጉት ብዛ ምናምን ዱንያ ምንድን ነው? ጀዋራ እኔ ላይ ውሃ እንደዛ አደረ። እኔ ቀለል ባለ መንገድ ማለት ነው እስክታለቅሽ ድረስ መስኪን ናት።